ከነቁስት ይንቁ እግዚአብሔርን ነው አይደለም። እንደዚህ አይነት ልጆች እኮ አይነቁም፣ መቼም አይነቁም። ቢነቁ ድሮ ይነቁ ነበር። በምናቸው እንደሚቀናና እንዴት ቆያ እንዴ ማሪ በምናቸው እንደሚቀናና እንዴት እንደሚቀናና ያስረጅኝ። አንቺ ደነዝ በምንድን ነው የምቀናው? ከነሱ የተሻለ ስራ እያለኝ ከነሱ የተሻለበት አገር እያለኝ ደሞዝ የሚከፈለኝ በአንድ ለሀጫም የሚቀናው በምንድን ነው? ሎምቦ ጫም በይ እንጂ ለሀጫም ብቻ ሀጫም ልጋጋም በይ እና ይስብሻለሁ። ለደሞ ቅናት ላለች እንዴ አንቺ በወር አንድ እንጀራ እንኳን በልተሻል እንዴ? እንጀራ ለመግዛት እኮ ማለት ነው 15 ብር ያስቡትና በኢትዮጵያ ይመቱታል። ከዛ አያወጡም፣ አይገዙም። ለነሱ 5 ድርሃም ያዋጣሉ። አፈር ብሉ ችግር የለውም ተብሎ ይላካል። እኔ ለራሴ ለምን 1000 በወር አላጠፋም? ኮፕሊንግ አድርጉ እናንተ 500 ሰው ምንድን እያደረጋችሁ ነው? እዚህ ኮፕሊንግ አካውንት እንትን አድርጉ። ጦማ ወሬ ያመጣሁላችሁ ደነዞች እናንተ እጄን እኮ እንትን ማልኩት። ቆይ ሀኒቾ ግን ቤሩት ያለችው ትልቋን ሴትዮ ታውቂያታለሽ? ትሸርት እያሰሪ ስትዘልብን የነበረችው እሷ ሴትዮ እግዚአብሔር ይመስገን ልብ ገዝታለች። ባለማተቦቹ የምትለዋ በማተቧ ነበር አንቆ መግደል ይችል ትታለች እኮ። ይኸውላችሁ እኔ በምን እንደማምን ልንገራችሁ። ቆይ በምን እንደማምን ልንገራችሁ። እኔ አንድ የተሻለ ቦታ ላይ ኮንኩ እድሜ ከኔ በላይ በታች ላሉት ጥሩ ነገር ነው ማስተምረው። እንዴት መበላት እንደሌለባቸው፣ እንዴት እዚህ ቦታ መድረስ እንዳለባችሁ። ትልቅ ሰው ሆኖ ልጆችን ማጃጃል በቃ እሷ ትልቋ ሴትዮ እንደዚህ ከሆነች እኮ ባደርገው ኖርማል ብለው እንዲሉ እንዴ ወጋድሚዋ እኮ ቢያድላት እኮ ቁጭ ብላ እግሯን ሰቅላ የምትበላበት እድሜ ነው። እሷ እኮ ሽሚክ መኒ ቀጮ እሷ እኮ በአቋራጭ እኮ እንትን እየሰራች እኮ ነው። ቀጮ በአቋራጭ እኮ ቢዝነስ እየሰራች እኮ ነው። በእነሱ ፎቶ ለእነዚህ ቆርጠቢዎች እየሸጠች እየተጠቀመች ነው። እሷ ጎበዝ ናት። ሺዝ ስማርት አሳትማ ላሳትምላችሁ ብላ አንዷ ሳትወስድ ቀርታ በእጇ ይዛው ችግር የለም እኔ ይዘዋለሁ ወዳት ሟሟ ያልቻቸው ነበረ። እዚህ ነይ ግቢ ማሬ ዜት ማጥናት ሰላም አትሞላቀቂ እንዳልቦልክሽ በስርዓት አውሪ። ማቦለክ ብርቅ ነው አንቺ ጋር። እሺ ቀጥይ። ምንድነው እኛ ቅናታም ያልሽን ምክንያት ምንድነው? በእነሱ የምንቀናበትን 5 ነገር ንገሪ። ሰው አንደኛ ነገር ማለት ነው እዚህ ስደት ላይ ሲመጣ ሰው ልጅ ሁሉም የራሱን ሁሉም ከ18 ዓመት በላይ ያሉ ነው እንጂ ከ18 በታች ያሉ ልጆች የለም። እኔ የራሴን ህይወት ሳይኖር የሰዎችን ህይወት ልኖር አልችልም። ህፃን አይደለም። ሰው ልጅን ትወጃለሽ እንጂ ሰው ልጅ የምትወጂ በገንዘብ አይደለም በፍቅር ነው እንጂ። አንቺ የሆነ ነገር ብትቸገሪ የሆነ ነገር ቢደርስብሽ እናትሽ ራሱ ባንስ የሆነ ልጅ እናትሽ ናት አጠገብሽ የምትቆም ማንም አይደለም። ግን በገንዘብ ሳይሆን ሰው ልጅ ነበር በቃ ልክ ሚዲያ ላይ እንደምናያቸው አየናቸው። ሰብስክራይበር ሌላ ነገር ለምንድን ነው ገንዘብ ለነሱ የምንሰጠው? ለምን አስፈለገ? ኦኬ አንቺ ገንዘብ ከሚሰጡት ውጭ ነሽ አይደለ? ቅናታሞች አልሽው ነገር ያልኩሽ ማለት ንጹህ አፍቃሪ ነሽ ማለት ነው። ንጹህ አፍቃሪ ነሽ፣ ንጹህ አድናቂ ነሽ። በቃ ስለምትወጃቸው አድናቂ ነሽ። እኔ ወዳለሁ በገንዘብን አልወዳቸውም። በገንዘብ ምክንያቱም እኔ ራሴ አላማ ሽንት ቤት ማጠብ ለሰው ብዬ ሳይሆን ለራሴ ብዬ ነው። እሺ አሁን እኛን ቅናታሞች ግን እንደዚህ ያልኩሽ ደግሞ እንደዛ ያልኩበት ምክንያት ማለት ነው የኔ ወዳዳም ልንገርሽ፣ እነሱ ፈልገው ያደረጉት ወይ ባይናቸው ያወጣ ባይናቸው አንቺ ባይትንሽ አይተሻል እነሱ ሲያደርጉ ሰው እኮ በገንዘብ አይደለም። ደብዳቤ ጽፈው ቀሚስ ገዝተውላቸው እንትን ብለዋል። ቲቪ ገዝተውላቸው ይሄ እኮ ማለት ነው የኔ ወዳዳም ጅኝ እሱ አምና አዎ ይሄ ነገር አጀንዳ ተደርጎ አምና ተወርቷል። ዘንድሮስ ምን አስነሳው ይሄ ነገር? ሰው ልጅ እኮ ነገርኩሽ እኮ ሁሉም የ18 ዓመት በላይ ነው እንጂ 18 ዓመት ባታች ለምሶ የሰው ዱባይ ምን እንደዚህ ያናድዳችኋል? ወይም ከሚዲያ የለሽም ወይም አንቺ ራስሽ ለቀሻል ማለት ነው። አራሉ ሆቴል ከውድ ሚዲያ ያላቸው ቆይ ማሪ እና ገባችሁ ላልሽው ያገባኛል። ነገ ሲደፉ ሩትና ማነው ይሄ ሰው ለሀጫሙ አይደለም ሄዶ የሚያሳክማቸው እኔ ነኝ ግዴታ ያለብኝ እኔን ነው የሚጠይቁ። የኢትዮጵያ ዜድ ስሚኝ አንድ የሚዩት አድርጌሻለሁኝ። ሲጀመር የአረብ ሀገር ልጅ ስትደክም ማለት ነው የትኛውም አርቲስት ወይም የትኛውም ኢትዮጵያ ያለ ሰው ረድቷት አያውቅም። የሚረዳት አረብ ሀገር ያለ ሰው ነው። ስለዚህ ነገ ኃላፊነት የሚሰማኝ እኔ ነኝ። እኔ አረብ ሀገር ነው ያለሁት። ነገ ይህች ልጅ ብትወርቅና የሆነ ነገር ቢሆኑ እኔ ነኝ የማግዛቸው። የኢትዮጵያ አርቲስት ዩቱበር ወይም ደግሞ የኢትዮጵያ ነዋሪ ከመጀመሩ ነው ያረብ ሀገር። እስኪ እነሱ አንድ ቀን ስም ይቃጩ፣ አንድ ቀን ስለ አረብ ሀገር ቪዲዮ ሰርተው ያውቃሉ?
ወደቁ፣ ተሰበሩ፣ ሰነጠቁ ብሎ ያውቃሉ? ጠይቂልኝ ዜድን። ቆይ ዜድ ሳውዲ ሁሉ ሰው ታስሯል፣ ሊቢያ ሁሉ ሰው እየተሰደደ ነው ተብሎ የትኛው ዩቲዩበር ነው ቪዲዮ የሰራልሽ? የትኛው ዩቲዩበር ነው? ትክክል ነው። ቆይ ልጨርስ ማሪ። ትክክል አትበይ መጀመሪያ። የትኛው ዩቲዩበር ነው? የትኛው አርቲስት ነው? የትኛው ኢትዮጵያ የሚኖር ሰው ነው? የትኛው ኢትዮጵያ የሚኖር ሰው ነው ድምጽ የሚሆነው? ስትታሰሪ፣ ስትራቢ፣ ስትገረፊ የሚሆንሽ አረብ ሀገር ያለው ሰው ነው። ስትታመሚ ቢያዋጣልሽ አረብ ሀገር ያለ ሰው ነው። ሞቶ ሬሳ መሰብሰቢያ እኛንን የምንሰበስበው። በየቦታው ሬሳ ወደቀ ሲባል እኛንን የምናስገባው። ኤምባሲ ብንገላንታ እኛንን። ለራሳችሁ ሁኑ እንዴ! እኔ ብናገራቸው ልትወዱኝ እንጂ ልትወቅሱኝ አትችሉም። ለራሳችሁ መጀመሪያ ውደዱ። ለዩቲዩበር እነሱ 400 ምናምን 400 ምናምን ሰብስክራይብ አላቸው ማለት እኮ ኮንዶሚኒየም ቤት ምን ቤት ገዝተው ተንደላቀው የሚኖሩ ሰዎች ናቸው። እናንተስ ሀገር ስትገቡ ምን አላችሁ? ምንም። ልክ እኔ እነሱ አንድ ክላስ ይሰጡኛል፣ እነሱ ጋር እኖራለሁ። ምን ችግር አለው? ኖርማል ነው እኮ ዋና ፍቅር ነው እንጂ እነሱ ጋር እኖራለሁ። ኖርማል ነገር ነው። ፍቅር ካለ እኮ ሀቢብቲ ሁሉ ነገር ይሙላል። የደነዝ አስተሳሰብ ኖርማል ነው። እነሱ ጋር እኖራለሁ። አንቺ የእናታቸው ልጅ ነሽ። እነሱ ጋር የሚያኖሩት አያኖሩሽም። ቀጥይ። አንቺ ደግሞ ሲጀመር አይደለም ይቅርና እሷን መች ከእናት አባታቸው ተለይተው አይደል ወይ? ከስንት አንዴ አይደለ እናታቸውንስ የሚያገኙት ለሚዲያ ብለው ወጥተው እነሱ አይደለም አንቺን ሊያኖሩ በቤት ውስጥ ኮተት። ኩብሬነች አውሪ ማሬ ልታወራ ነበር ልቻ እንዴ። ኦኬ በነገራችን ላይ ማለት ነው ብዙ ጊዜ አረብ ሀገር የምንኖር ሴቶች እኔ በዚህ አጋጣሚ መናገር የምፈልገው ነገር ለራሳችን አንሆን። ሊንዱን አስገቢያት። የታለች ማሪ? የተላከው አውሪ ክብሬ ነች። ክብሬ አውሪ ሀገሬ ለራሳችን አንሆን ደግሞ ክብሬ ነች። ኦኬ ችግር የለውም። እሺ እና ለራሳችን አንሆንም በዚህ አጋጣሚ ማለት ነው። እዚህ ጋር ከኔ ጋር ሩዜ በላ የለም። እዛ ደልቶ እግሩን አነባብሮ ተቀምጦ እኔ ላይ እየቀለደ ኦኬ ይቅርታ እንትኔ በመሀል እየሄደ ነው ኢንተርኔቴ እና ከኔ ጋር ሩዜ በላ ሰው የለም። ሁለተኛ ነገር እሱ ቁጭ ብሎ ቀልዶ ነው የሚያገኘው። እኔ ደግሞ እዚህ አላርም ሞልቼ 6 ሰዓት ሆነ አልሆነ እየተሳቀኩኝ የመሳቀቅ እንቅልፍ ተኝቼ ነው የማገኘው። ስንትም ተከፈለኝ ስንትም ማለት ነው። እና እኔ ሲጀመር ያስጠሉኛል። እውነቱን ለመናገር እኔ ሰው የመጥላት ችግር የለብኝም፣ ግን ቁም ነገር ለሌላው ነገር ገብቼ እነሱን ዩቱብ ላይ ለምከታተላቸው ራሱ ማለት ነው የስልኬ ቻርጀር ራሱ ሲያልቅ እናደዳለሁ። እንኳን እዚህ ጋር መከራ በልቼ ላገኘሁት ነገር ማለት ነው። እና እዚህ ጋር አንቺ የሆነ ነገር የእውነት ማለት ነው የሆነ ነገር ለመስራት ፈልገሽ እንደዚህ አይነት ነገር እኮ ላቀርብ ነበርና ዩቲዩብ ላይ እስቲ ሰብስክራይብ አድርጉኝ ብለሽ ብትይ ደግሞ ቸከን የመጣቸው እዛው አርፈሽ ሽንት ቤትሽን እጠቢ ምናምን ነው የሚሉሽ። አንቺ ቁም ነገር የሌለሽ ሰው ነሽ። እዛ ጋር ግን ሴት በሴት ላይ እየደረበ አንዷን ልደቷን ሲያከብር ከዛ ደግሞ አንዷን ደግሞ የሆነ በመኪና ይዞ ሲሽከረከር ምናቸውም አይገባኝም። ሲጀመር ምን አይነት ቁም ነገር ይዘው ነው እነሱን የምንከተለው? ሲጀመር አልገባኝም። እንኳን ብር ለማውጣት ማለት ነው። እኔ የሆነ ሰዓት ትዝ ይለኛል። በዚህ አጋጣሚ እንደ እርዳታ እንዳታረጉት፣ ግን ሀርት ኬዝ አሞኝ የእውነት ማለት ነው ሀርት ኬዝ አሞኝ ወደ ሀገሬ ለመግባት እንደመጣው ተቸግሬ ኢቭን ብር ይሰብሰብላት ምናምን ተብሎ 3 እነ ሳራ ጋር ምናምን ቀርብ ያለሁኝ እና አንድ ሰው እኔ ያለው ሀገሯ ትግባ ያለ የለም። እኔ ሀገሬ ገብቼ ጸበል ልጠመቅ ነበረ ጥያቄ ማለት ነው። ማንም ሰው እንዳረዳኝ ሲያቅ ግን እኔ በዘብሩ ገብርኤል ድኜ ዛሬ ላይ በአሪፍ ደሞዝ እሰራለሁ። ገባችሁ አይደለ? ለራሳችን ሳንሆን እዛ ጋር ለሀጩን እያዝረከረ እኔ ያፉ ስፋት ራሱ ይደብረኛል። ሴቶቹ ራሱ ሲጣሉበት በጣም ነው የምደነቀው። የምር ማለት ነው እንዴ። ቆይ ግን ጤንኛ ሰው አለ እስከምን ድረስ? ሴቶቹ ጤንኛ ራሱ አይመስሉኝም። እሷ ለታመመችው እሱን አፍቅራ እሷ ለታመመችው እየተገረምኩኝ እዚህ ጋር ደግሞ በቂ እንቅልፍ ሳልተኛ የምሰራውን እንዴት ነው ለሱ መዋጮ ማደርገው? እኔ ለምን ከፈለገ መደብ ሰርቶ አይቀመጥም? ምን አገባኝ ደግሞ ወጥቼ ለነሱ ሶፋ ልግዛ እንዴ? ስለዚህ የማዳም ቅመሞች ብዙ ጊዜ አስተሳሰብ ይጎለናል። በጣም ደጎች ነን፣ አይ ነው በጣም እንራራለን። ይሄ ደግሞ ከምናሳልፈው ቻሌንጅ አንጻር ሊሆን ይችላል። ገባችሁ አይደለ? ግን መጀመሪያ ለራሳችን ነው አይደለም ሌላ። እኔ ቤተሰቦቼ ያላግባብ ብር ሲጠይቁኝ እናደዳለሁ።
የእውነት ፈልጌ ሳደርግ እንጂ ኢቨን ቤተሰቦች ላክልኝ ካሉኝ እናደዳለሁ። እዛ ጋር ይሄኔ እኮ ምንም እውነት በልተው ያልጠገቡ ቤተሰቦች እያሉን እዚህ ጋር አፍሽን ከፍተሽ ማየትሽ ሳያንስሽ ደግሞ ብር የምታዋጪው ማነሽ አንቺ? አልገባኝም። እኔ በጣም ነው የሚያናድደኝ። እስቲ እርስ በርሳችን ሰብስክራይብ እንኳን እስቲ እርስ በርሳችን እንደራረግ። የምሬ ማዳም ቅመሞች የምንችለውን እኛ እኮ ብዙ የታመቀ ውስጣችን ብዙ ነገር ሊኖረን ይችላል። ሼር እንደራረግ እስቲ አይዲያ። እዛ ጋር ስትታመሚ ወጥቶ በፎቶሽ እንኳን ወጥቶ የሚሰራልሽ የለም ቪዲዮ። ውይ እንደተባለልሽ ተብሎ ነው የሚቀረው። ወጣ ነበረ አረብ ሀገር ነበረች። ወይኔ በህይወት መመለስ ሲኖርባት ሞታ ተመለሰች። ከዛ ትረሻለሽ። የሆነ ሰዓት ፎቶሽን መለመኛ ያደርጉታል። ከዛም በኋላ በቃ የለሽ። ስለዚህ እራሳችንን ብንቀይር የተሻለ ነገር ነው ብዬ ነው የማስበው። እና ስላዳመጣችሁኝ አመሰግናለሁ። ለተናገርኩት ነገር ቅር የሚለው ሰው ካለ ሶሪ። አይ ነው ትክክል ነሽ የኔ እናት። አንቺ ካልሽው እኛ እኮ አሁን እኮ ምንም እኮ አይመለከተንም። ከኔ 5 ሳንቲም ቆሎ ለእነዚህ ልጆቹ ከዚህ ቆሎ እኮ አላዋጣውም። ግን ምስኪኖቹ ምንም የማያውቁ አንድ ቀን ቆሎ ይሄ ቆሎ የምበላው የሚናፍቃቸው እዚህ ውስጥ ለነሱ ብር የሚያዋጡ ሰዎች አሉና ለነሱ ከምትሰጡ ቆሎ ብሉ እያልኩ ነው እኔ። ቆሎ ብሉ፣ ያማራችሁን ብሉ። ይሄን ቆሎ ለመግዛት እየተንገበገብሽ ለሱ ግን ብር ትሰጫለሽ። አሪው ማናችሁ እናንተ? ይሄ ነው ያልኩት እኔ እንጂ ከኔ ላይ 5 ሳንቲም ያቀንሽም ምንም አታረጊልኝም። ምንም አይ ዶንት ኬር እኔ ምክንያቱም ከኔ ቢሳቢስቲ ያልኩሽ ይችን ቆሎ አልሰጥም፣ ይችን ቆሎ አልሰጠውም። ለዚህ እናፍቅ ምንድነው ለዚህ ሰላቶ ሂድበት እግዚአብሔር በሚያውቀው ሂድበት ተረኛ ሂድበት ሪች ሂድበት ማነው እኔ እንዳየ ሂድበት። እሺ እድሉ ስለተሰጠኝ